ሁላችንም እጃችን አውጥተን እናማተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን ክቡር አባታችን ሊቀ ሊቅ መላከ ብርሃን አዋዝ ተክለ ጊዮርጊስ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር ሊቀ አበው መምህር አድባር ተገኝ የካቴድራሉ ምክትል አስተዳዳሪ፣ ክቡራን ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም ሕዝበ ክርስቲያን ኃጢአታችንና በደላችን አሸንፎን ሳለ እስከ ኃጢአታችን እስከ በደላችን ጠብቆ በዚህ በተቀደሰ ቦታ እንድንቆም፣ እንድናስቀድስ፣ እንድንጸልይ ተረጋግተንም ቅዱስ ወንጌሉን እንድንሰማ የፈቀደልን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንና እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር በዚህ ሰዓት በዚህ ጊዜ በሰላምና በፍቅር በጤና ያደረሰን ቅዱስ እግዚአብሔር ስሙ እየተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም በረከት፣ ረድኤት፣ ቸርነት አይለየን። የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ማን ያስተምራል? ማን ይመክራል? እግዚአብሔር ይመክራል፣ እግዚአብሔር ያስተምራልና በማዕከላችን ተገኝቶ እንዲያስተምረን እንዲመክረን የእሱ መልካም ፈቃዱ ይሆንልን። ሰው የለኝም። እስቲ ይህን ቃል ሁላችሁም በሉት። ምን የለኝም? ሰው የለኝም። ቅድም በቅዳሴው ላይ የተነበበ የዮሐንስ ወንጌል ምዕራፍ 5 ከቁጥር 7 ላይ እናገኘዋለን። ሰው የለኝም፣ እኔ ሰው አልባ ነኝ፣ ዘመድ አልባ ነኝ፣ ደግሞ በበሽታ የተያዙ ደግሞ ከአልጋ ቁራኛ ጋር ተጣብቄ የኖርሁኝ ብሎ ለፈጣሪው የተናገረ፣ ፈጣሪውም ደግሞ ምን ትፈልጋለህ ብሎ የጠየቀበት ዕለት ነው። እንዲህ ይላል ቃሉ፣ ወንድረዝ ኮነ በዓሎሙ ለአይሁድ ዐርገ እግዚእ ኢየሱስ ኢየሩሳሌም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በሄደ ጊዜ በዛን ሰዓት 38 ዓመት የሞላው በሽተኛ ከአልጋ ቁራኛ ጋር ተዛብቆ የሚኖር መጻጉዕ የሚባል ሰው ነበረ። ማን ይባላል? መጻጉዕ የሚባል እሱ